ቁርአንን ለዋጋ መጥቼ ተማርኬ የቀረው አንድ ያላህ ባሪያ ነኝ። ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እኔ የማሰማ እኮ እሱን ነው እኮ ወጋው፣ በጌታ በኢየሱስ ስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? በጣም የመሐመድ መንፈስ፣ የእንትን መንፈስ፣ የቁርአን መንፈስ፣ የአዲስ መንፈስ የተወጋየው ምናምን ምልበት ሁላ አለ። ለሰባቸው ተወስነ አለኝ እኔ አሰማቸው የቡኻሪ መንፈስ የሱነን አቡ ዳውድ መንፈስ ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማቸው ኡስታዝ አሰማቸው ክበሩ ውሰድ አምላኬና አባቴ ተመስገን እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስህተት ትምህርት የስህተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ የሆነ የእንግዳ ትምህርት አምላኬና አባቴ ሆይ በየዘመናችን የሚመጣ እስልምና አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የባህሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱነን አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ዌብሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን፣ በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው፣ ያላ ንግግር ነው። ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው ራሱ። የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድግ እጣ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አውሃይና እያለ የሚናገረው ነገር ይገርመኝ ነበር። እኛ ደግሞ እንድንለው ነገር ሲፈልግ ደግሞ የሆነ ነገር ደግሞ በሶስተኛ መደብ ያደርግና እርሱ ካላህ በቀር ሌላ አምላክ የለም እያለ እርሱ በሉ፣ በል፣ ቁል፣ ቁሉ፣ በሉ፣ በል በል እያለ ይናገራል አላህ። ከዛ ደግሞ ዱዓ እንዴት ማድረግ እንዳለብን ደግሞ ሲናገር አንተ ይላል ራሱ። በጣም ነው የሚገርመኝ። በቃ ይሄ ነገር ምንም የሰው ቃል የለበትም ራሱ። ኢቭን ረሱል ሰለላሁ ዐለይሂ ወሰለምና ጅብሪል በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው፣ መልእክቱን ማድረስ ብቻ ነው። ይሄ እንድታውቀው ነው አብርሽዬ። አይ በጣም ደስ ይላል። ትልቅ ትምህርትም ነው ነገራችን ላይ እኔ ያልመሰለኝምና ይገርማል። ብቻ ኩፍርን ጨለማ እና የሽርክን ጨለማ የሚያቅሰው ነው የብርሃን የተውሂድን ብርሃን ጥቅሙን የሚያውቀው ማለት ነው። አብዛኛው ሙስሊሞች እዚህ የምታያቸው ኢትዮጵያ ውስጥ የምታያቸው ከቤተሰባቸው ነው ያገኙት እና እንደዚህ እንትን ብለው አይደለም ራሱ ተመራምረው ምናምን ነገር እንደኛ እንጃ። የጤናን ጥቅም የምታውቀው የታመመ ሰው ነው የሚያውቀው ራሱ አይደል? ድህነትን ያየ ሰው ነው የሀብትን ጥቅም የሚያውቀው።
ራሱ እና የተውሂድን የእስልምናን ጥፍጥና የምታውቀው ጥፍጥናና ጣዕሙን ቅርጽንና ይዘቱን የምታውቀው እኔ አልመኝላቸውም፣ እንዲያዩትም አልፈልግም። ግን እንደኛ እንደ ሰለምቴዎች መከራ የተጋጋጠም ሰውም የለም። ቤተሰብን ትተዋለህ፣ ዘመድ አዝማድን ትተዋለህ፣ ጎረቤትን፣ አብረው አደገን፣ አብረህ የተማርካቸው ልጆች ምናምን ነገር እንደ ድሮ አይሆንም። ሁሉ ነገር ራሱ ማለት እንደዛ አይደለም። ራሱ ከልባቸውም አይወዱም። አላህ ነገር ሆኗል በቁርአን ውስጥ እስከምትክዱ ድረስ አይወዷችሁም ተብለናል ራሱ ማለት ነው። እና ጥላቻው አለ፣ ምን አለ፣ ሚስኮንሰፕሽን አለ፣ ምን አለ፣ ምናምን ብዙ ነገሮችን ቻሌንጆችን ተጋግጠ ነው እንትን የምትለው እና የያዞ ቆዳ ትይዛለህ። መጨረሻ ላይ በቃ ከተለያየ ቦታ የተለያየ ነገር ይመጣብሃል። እና አላህ ጽናቱ እንዲሰጠን ዱዓ አድርጉልን ያ ጀማ ደውላችንም ለሰለምቴዎች ማለት ነው። ቀላል ነገር አይደለም። አላህ ከኩፍር ይጠብቃችሁ። መጨረሻ ላይ ሞቴን እኔም እላለሁ በቃ ያኔ ምን እንደሆነ ታውቃለህ አብርሽ፣ ቁርአን እያነበብኩኝ ምን እያልኩኝ ምናምን ነገር አረ ሙስሊምማ አልሆንም ሰው ምን ይለኛል ማለት እንዴት ማህበረሰቡ እንዴት ነው እንትን ብለው እንዴት እስልምናን እኮ ስሳደብ ነበረ እና ምንድን ነው የሚለኝ አረ አልሆንም ምናምን ነገር እልና ግን ምን እላለሁ መጨረሻ ላይ ወላሂ ላዚም አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው። ራሱ በዋሽ ማለት ነው የቀን ራሱ አይነጋልኝም። የሚገርም ነገር መጨረሻ ላይ ላኢላሃ ኢለላህ ልሞት ስል እቺ ላኢላሃ ኢለላህ የምትለዋን ገመድ ብቻ እንዲይዝ አድርገኝ ፈጣሪ። ምንም ልሁን ብቻ ክርስቲያንም ሆኜ ልኑር፣ ምንም ዱርዬም ልሁን፣ ምንም ልሁን፣ መጨረሻ ላይ ግን ይቺን ነገር ግን ሳልላት እንዳልሞት ፈጣሪ እያልኩኝ ለምነው ነበር። በቃ ሞቴ ከመምጣቱ ልሞት በቃ አንድ ሰዓትም ይቅረው፣ አንድ ቀንም ይቅረው፣ አንድ ወርም አንድ ዓመትም ይቅረው፣ ግን በቃ ላኢላሃ ኢለላህ የሚለውን ነገር በቃ ትክክለኛ መሆኑን ይገባኝ ነበር ያኔ። እና በቃ ይሄን ይዤ ሽርክ በጣም እንዴት ከአላህ ጋር እንደሚያቆራርጥ ሽርክ የሚባለው ወንጀል እንደማይማር ለዝንተ ዓለም አላህ ደግሞ በእርሱ ላይ ሐቁ ላይ ያጋራበት ሰው ጀነትን በእርሱ ላይ እርም አድርጓል ለዝንተ ዓለም። በቃ ያን ነገር እያወቅኩኝ እንዴት በቃ ህሊናዬን እያቆሰ ውስጤና ውጪ ሳይመሳሰል ሲቀር ውስጤ እንዳልኩ እስልምናን ይፈልጋል፣ እውነት እንደሆነ ይገባኛል። ውጪ ግን በአፌ ጥላቻውን እዘረዋለሁ፣ እናገራለሁ፣ ምን እላለሁ። እና ይሄ ነገር በጣም ሲምታታብኝ መጨረሻ ላይ ህሊናዬን እያቆሸሽኩኝ መኖር አልፈልግም ብዬ ወሰንኩኝ። ለአንድ ዓመት ያክል እንደውም ወደ ሚዲያ መጥቼ አላውቅም። እኔ ራሱ ማንበብ ምን ማለት ቁርአን እንትን ማለት መቅራት፣ ሶላቶችን መስገድ ምናምን ነበር ማድረግ የነበረውና ቀላል ነገር አይደለም መጋጋጡ የነበረው ማለት ነው። ስሜትን እኔ እረዳዋለሁ። እኔ አሁን ያለሁበት ሁኔታ ስለሆነ ስሜትን እኔ በቀላሉ ነው የምረዳው። ምክንያቱም ያው ምን ያክል ያው ስነ ልቦናህን ዝግጅት ማድረግ እንዳለብህ እዛ ውስጥ ላይ ነን። አሁን እኛም ትግሉ ያ ነው እንጂ ሌላው ቀርቶን አይደለም። ተዋል ቀደም ያልከው ይሄንን ነው። ያው የተወሰነ ዝግጅት ስለሚያስፈልገው ነው እንጂ ሌላው ጥርጣሬው ስላለንና ከኋላ ምንም እንትን ስላለን አይደለም። ያን እንኳን እኔ ድሮፕ አድርጌያለሁ ያልኩህ ከዚህ አንጻር ነው። ትንሽ ማህበረሰቡ ችግር ነው እኛ ጋርና በተለይ ደግሞ የቤተሰብ ከመሰረት ብቻ እንኳን ብትሆን ችግር የለውም። ያው ልጅም ሚስት ምናምን ካለ የተወሰነ ዝግጅት ያስፈልጋል። ከዛ አንጻር ነው እኔም ቅድም እንደዛ ያልኩህ። ያንተ ስሜት ይገባኛል። ያን ሁላ ፔኔትሬት አድርገህ ግን እዚህ ደረጃ ላይ መድረስ በጣም አደንቅሃለሁ። እንግዲህ እዛ ነው ከባድ ነው። ጽናት ኢስቲቃማ እንግዲህ ወሳኝ ነገር ነው በኢስላም ጽናት ስቴድፋስትነስ የምንለው ነገር ማለት ነው። ኢንሻአላህ እንግዲህ በደዋ እንተጋገዝ። ያ ነው እንኳን ቀጠሮ ይጃለው ነገም ከሆነ ሰው ጋር እስቲ እያወራችኝ ነበር። ወደኋላ እንትኔን ህይወቴን አስታውሳችሁኝ ብዙ ነገር የነበርኩበትን ህይወት ወደኋላ አልሐምዱሊላህ ምንም ነገር አልፈልግም። ላኢላሃ ኢለላህ የሚለውን ገመድ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ሁሉ ጊዜ አትርሱት። የአላህን ገመድ አጥብቃችሁ ያዙ አትለያዩ ይላል ቁርአን። እና በእሳት ገደል አፋፍ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። አልሐምዱሊላህ ማለት አፋፉ ምንድነው? ኩፍር ነው፣ ሽርክ ነው፣ ኒፋቅ ነው፣ ራሱ ቢዳ ነው ራሱ። ከዛ የሚያድነው ላኢላሃ ኢለላህ የሚለውን ገመድ የያዘ ነው። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ነው የሚለውና አንድ ሰው ከጉድጓድ ለመውጣት ገመድ ነው የምትሰጠው እኮ ተሰጠው ተንጠልጥሎ ይወጣል ማለት ነው። እና ሙስሊሞች አሁን ዱንያ ላይ ያለን ተንጠልጥለን የወጣንበት ገመድ ላኢላሃ ኢለላህ የሚለው ገመድ ነው፣ ያላህ ገመድ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን መልካም ገመድን
ጨበጠ ይላል ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ማለት ነው። ስለዚህ ይህ ገመድ ነው ትልቁ ነገር ራሱ ማለት ነውና እስቲቃማ ያስፈልጋል። ያዙ ነው የተባለ ነው። ያዙ ከለቀቅ ነው ያው የሚመጣው ነገር ታውቃላችሁ፣ ገደል ነው ከስር ያለው እንትን ጥሎ ለመውጣት እንትን የሚለው ይሄ ገመድ ነውና ይገርመኛል ሳስበው ራሱ ማለት ነውና በእኛ መንገድ ለምንድን ነው ታዲያ እስልምናን አላህ ወፈቀኝ ብዬ ሳስበው ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። በእኛ መንገድ የሚታገለን አላህን ለማግኘት በሱ መንገድ እሾት ያለውን ሰው አላህ ሂዳያ ይወፍቃል ማለት ነው። ሂዳያ ካላህ ዘንድ ያለ ተውፊቅ ነው። በዱንያ ላይ ትልቅ ነገር ነው። ከዚህ የበለጠ ምንም ነገር የለም ራሱ ማለት ነውና ይሄን ነው የምለው። አደም